ወጣ ገባ የሚለው መንፈስ ባህሪው ሁለት ነው። አንደኛ እናንተ ላይ ሆኖ ወጣ ገባ ይላል፣ ባህሪያችሁን ይቀያይራል። እናንተ ስትይዙት ደግሞ ሰው ላይ አድሮ ደግሞ መጥቶ እናንተን ለማስጨነቅ ይፈልጋል። ሚስት ስትሰግድ ነቅታ በሰንበት ቀን በግዝት ቀን ካልጠፋ ጊዜ በአጽዋማት ጊዜ ሩካቤ ካልፈጸምን ይላታል፣ ካልተገናኘውሽ ይላታል ባሏ። የራሷ መንፈስ ነው ባሏ ላይ ሄዶ ማለት ነው። ለምን ስትቀጠቅጠው ታሰር አይደለም ያለችው፣ ውጣ ነው ያለችው። አዎ ደንግጦ ሊወጣ ይችላል፣ ግን አልታሰረም። ስለዚህ ሄዶ ባል ላይ ማረፍ ያገኛል። እንደገናም ደግሞ ልጆች ላይ ያርፋል። የእናንተው እቃ ይሰብራል፣ ይወድቃሉ። ያጠራቀምሽውን ገንዘብ ሊበላ ከፈለገ ልጆችሽን ያሳምማል። ካንቺ ወጥቶ ሰዎች ላይ ማረፍ ከቻለ በዙሪያሽ ያሉትን ነገሮች ማበላሸት ነው ስራው። ስለዚህ መንቃት ያስፈልጋል። የሆነ ባህሪ ስታይ ሰዎች ላይ ይሄ ነገር ከኔ ነው ወደ ሰዎቹ ይሄዱ፣ በፍጹም ቃል መለስ ንስሐ አልገባም ያለ ባል ካለሽ ወይም ሚስት ካለች ወይም እህት ወንድም ወይም ደግሞ ልጆች ካሏችሁ ይሄ ነገር ከኔ ወደ እነሱ ሄዶ እኔ ስለቀጠቀጥኩት ተናዶ ሄዶ እነሱ ላይ ልባቸውን አክብዶብኝ ነው ብላችሁ ማሰብ አለባችሁ። እና ከኔ ሄደ ልጆቼ ላይ ወይም ባለቤቴ ወይም ሚስቴ ላይ ሄደ ያረፍክ ካለ በስላሴ ስም ታሰር፣ ናውጣ ና ወደ እኔ ነው ወይም ባለህበት ታሰር። እና ማለትም ቀላል ነው። ለምን ከእናንተ ነው ወደዛ ሄደው ባለህበት ታሰርም ማለት ትችላላችሁ። ልጆቻችሁ እንቅልፋቸውን ሲተኙ ሄዳችሁ ከሰገዳችሁ ከጸለያችሁ በኋላ ወደ እኔና በስላሴ ስም የዛር መንፈስ እኔ ላይ ሆነ ስትረብሸኝ ነበርክ፣ እኔ ስቀጠቀጥህ ደንግጠህ ወደ ሌላ ቦታ ሄድክ። ወደ ስራ ባልደረቦቻችሁ ይሄድና ያስከዳችኋል። በተለይ ሼር ምናምን የምትሰሩ ሰዎች የሼር የምትሰሩ ሰዎች በቀልክ መንፈሳዊ ስትሆኑ አብሯችሁ የሚሰሩት ሰዎችን እንዲከዷችሁ ያማድረግ ባህሪ ያለው በጣም ማለት በቃ ይገለበጡባችኋል፣ ማጠብቁት ይሆኑባችኋል። ማለት የኔ የምትሉት ሰው ሌላ ይሆንባችኋል። እና ምንድን ነው ማድረግ ያለባችሁ? ጸበል ልትጠመቁ ስትሉ እቤት መጀመሪያ መስገድ። እዚህ ቤት ውስጥ የምታንጃብብ ግቢ ውስጥ የምትዞር የምትሽከረከር በስላሴ ስም በድንግል ማርያም ስም በኢየሱስ ክርስቶስ ስም ታስር። ና ታስር፣ አብረኝ ትሄዳለህ። ጸበል ከፊት ቅደምና እንዲያውም ጸበል ቦታ ጠብቀኝ። ይሰማል፣ ይታዘዛል። ቃል የአፍህን ፍሬ ነው። ቃል ነው የሚጠብቀው። ለዚህ ነው ጠንቋዮች እኮ 5 ሳንቲም የምትው ላኪ ይላሉ። ለምን? እሺ እንድትሉ ስለሚፈልጉ ነው። ከውጭ ሀገር $100 ቢሆን እንደው ምንም ችግር የለውም ያለሽን ላኪ ይላሉ። እሺ ብላችሁ ለጠንቋይ የሚሰጥ ገንዘብ ስትልኩ እሺ የምትለው ቃል ነው የሚፈልገው። የእናንተን ቃል ነው የሚፈልገው። ለምን? መስዋዕት የምትሆነው መጀመሪያ ከገንዘቡ በፊት የእናንተ ፈቃድ ስለሆነ ነው። ያለ ፈቃዳችሁ ሰይጣን ስለማይሰራ ማለት ነው። ብዙ ሰው የሚሸወደውና ሰይጣን የሚነግስበት ፈቃዱን ስለሚሰጥ ነው። በጣም ብዙ የውጭ ሀገር፣ አረብ ሀገር፣ የተለያዩ ቦታ ላይ ያሉ ሰዎች ብር ላኩ ሲባሉ እሺ ይላሉ። ቀለል ባለ መልኩ ነው እሺ የሚሉት። ግን በቃ እናቶችም ምን ይላሉ? እስቲ ላኪና ለሚካኤል ልስጥልሽ አይሉም። እንደዛ ብለው ልጅቷ ለሚካኤል ብላ ነው ብላ ስለምታምን ለሰይጣኑ አይሆንምና ለአባብዬ ልስጥልሽ እንደው ለዋቂ ቤት ልሰጥልሽ ነው ካልገለ አይ አልፈልግም ካላችሁ ተቃወማችሁ ማለት ነው። በቃ አይሰራም። እሺ እንግዲህ ምን ይደረግ ብለሽ ከሰጠሽ በቃ ተስማማሽ ማለት ነው። ባትልኪ እንኳን ተስማምተሻል። አመቺሳ የሚያስታቀፉ እናቶች ምን አሉኝ? ይጠቅማቸዋል ይሄ። ውጭ ሀገር ነች ያለችው ልጅቷና ልጁን ኢትዮጵያ አምጥታ አመቺሳ ማስታቀፍ አልቻለችም። በቪዲዮ አድርገው ሰውየው ከካሜራ ፊት ሆኖ እንደዚህ ብሎ አለ። ከዛ ብር ካሜራው አጠገብ አስቀምጭ አሏት። በቃ ተቀብያለሁ አላት። በስልክ እኮ ነው። አመቺሳ እንደዚህ ጀምሯል። ይሄ ምን ማለት ነው? ዋና ፈቃድ ነው ማለት ነው። በስልክ አመቺሳ ማስታቀፍ ስርዓት ተሰራ እና ልጁ ከታረግ እውነት በትክክል መንፈሱ ገብቶበታል። አመቺሳ መንፈስ ገባበት ማለት ነው። እኔ እንደዚህ ነው ልጁን የተቆራኘሁት እንደዚህ ነው አለ። እንዴ እሷ ውጭ ነች ያለችው ኢትዮጵያ መጥቶ ማያውቅ ከሆነ ይሄ ልጅ እንዴት አመቺሳ ገባ ሲባል በስልክ። ስለዚህ ፈቃድ ነው ማለት ነው ዋናው ነገር፣ የእናንተ የልብ ፈቃድ። ሰውየው ጥብስ ሊበላ አልኳችሁ እኮ በአብይ ጾም ውስጥ ጥብስ ሊበላ ሲገባ ሆቴል የለም አሉት። ጭማም ብሎ ተመለሰ። አሁን በልቷል ወይስ አልበላም? ጥብሱ የለም ተባለ። ግን እሱ ስለፈለገ ብቻ እንደበላ ተቆጥሮበታል። ይሄ ሰው ዩቲዩብ ላይ 1 ሰዓት ከ13 ደቂቃ የሚፈጅ ሞተው የተነሱ እናት ብላችሁ ስትገቡ ታገኙታላችሁ። ሴትዮዋ ማስወረድ ፈልገው ዶክተር ጋር ይሄዳሉ። ንስሐ ገብቻለሁ ሂጂልኝ አንቺ ሴትዮ ኃጢአት አትሁኝብኝ እንቅፋት አትሁኝብኝ ብሎ ዶክተሩ አባረራቸው ማስወረድ ፈልገው። ከዛ ልጁ ተወለደ፣ አደገ። የ15 ዓመት የ20 ዓመት ጎረምሳ ሆነ። እንደገና በዛው እድሜያቸው ደግሞ አሁንም ወለዱ። ሲወልዱ በምጥ ምክንያት ሞቱኝ ሴትዮ። ልጅ ወልደዋል።
ግን በምጥ ምክንያት ሞቱ። ከዛ መልአከ ሞት ነፍሳቸውን እጁ ላይ አድርጎ ይዟቸው ሲሄድ ገብታችሁ ቪዲዮ ማየት ትችላላችሁ። ነፍሳቸውን ይዞ ሲሄድ ነፍስ አጥፍተሻል አላቸው። ኧረ እኔ ነፍስ አላጠፋሁም። አዎ ሌላ ኃጢአት የለብሽም፣ ሰው አትቀየሚም፣ ሰው አትሳደቢም፣ በጣም መልካም ነሽ፣ ግን በሰው ነፍስ ትጠየቂያለሽ። ልጅሽን ገለሻል። እኔ አልገደልኩትም፣ አስወርደሽ። ታዲያ እኮ ተወልዷል። አይ እንዳስወረድሽ ነው የተጻፈው። ዶክተሩ እሺ ቢልሽ ኖሮ ታስወርጁ ነበር። ስለዚህ አይምሮሽ ላይ አስወርደሽዋል። ዶክተሩን ቢሰራልሽ ነው ልጁ የተወለደው። እንደ ኃጢአት ተመዝግቦብሻል። ልጁ ግን አድጓል። ልጁ ኃጢአት የለበትም፣ ልጁ ይኖራል፣ የእግዚአብሔር ልጅ ነው። አንቺ ላይ ግን ተመዝግቦብሻል ነው የተባለው። ስለዚህ ምንድነው ዋናው ጉዳይ? ሰይጣን የሚፈልገው ከኛ ፈቃድ ነው። ከኛ እሺታ ነው የሚፈልገው። ያንተ ነኝ መባልን ይፈልጋል። እቺን ነው መንፈግ ያለብን። እና ከቤት ምን ታደርጋላችሁ? ይሄን ሁሉ እንዳነሳ ያደርገኝ የቤት እየጸለያችሁ በስላሴ ስም በዙሪያ የምታርጃብን ግቢ ውስጥ ሽንት ቤት ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለህ ተሰብሰብና ታሰር። እኔ ልጸልይ ስል ሆዴን የምትነፋኝ ፈስ የምታመጣ እንባ የምታረገኝ የምታንጠራራኝ መንፈስ ታሰር በስላሴ ስም። እኔ ልጸልይ ስል የቤት ሰራተኛ ላይ ባለቤቴ ላይ ልጆቼ ላይ ሄደህ የምትቀመጥ በስላሴ ስም ናና ታሰር። እኔ ልጸልይ ስል ወጥተህ ጠብቀህ ከጸለይኩ በኋላ መተህ የምትገባብኝ ታሰር። ቅዳሴ ላስቀድስ ሲሄድ በር ላይ ቆመህ የምትጠብቀኝ ካስቀደስኩ ከወጣሁ በኋላ አብረኝ ወደ ቤት የምትመጣ ታሰር። በቃ ይሄንን ካላችሁ በኋላ ወደ ጸበል ቦታ ስትሄዱ አብሮ ነው የሚሄደው። ለምን? ቃላችሁን ይጠብቃል። ቃል ነው እሱ ራሱ በቃል ነው የሚሰራው። እግዚአብሔርን በቃል ነው የሚሰራው። ቃል ኃይል አለው፣ በጣም ኃይል አለው። ለዚህ ነው ጥሩ ነገር ተመኙ፣ በጎ ነገር ተመኙ፣ ፖዚቲቭ ይሁን። ጠዋት ስትነሱ ደስ የሚል መዝሙር አዳምጡ፣ ህሊናችሁ ክፍት እንዲል በቃ የሆነ ምስጋና ያለበት መዝሙር አዳምጡ። መርጣችሁ አዘጋጅታችሁ እንዲያውም የስልካችሁ አላርም የምስጋና ቢሆን ጥሩ ነው። ከዛ ቀናችሁ ብሩህ ነው የሚሆነው። አይምሮ ምን ስለሚቀበል? ቃልን ስለሚቀበል። ቃል ይቀበላል። የሰጡትን ነው፣ አይዋሽም። እሱን እንካ ብለህ የሰጠኸውን ነው የሚቀበለው አይምሮ። ምሬት ከሰጠው ምሬት ነው፣ ምስጋና ከሰጠው ምስጋና ነው። እና ጸበል ቦታ ስትሄዱ አብሮ ይሄዳል፣ ይወጣላችኋል ማለት ነው። ይያዝላችኋል፣ ቢሆን ይታሰራል። ደግሞ ሁሌ ስትሰግዱ ስትጸልዩ ታሰር። ከእናንተ የሚጠበቀው ተያዝ፣ ተይዛሃል፣ ታሰር፣ በስላሴ ስም ታሰር። ከዛ በኋላ መሸኘት ትችላላችሁ። ከዛ ማሸኘትም ትችላላችሁ ደስ ያላችሁ ጸበል ቦታ። እና እህታችን ወለተ ስላሴ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እኔ በጣም ተመረብሻለሁ። ለህዝብ ያላቀረብኩት ሌሎች ነገሮች አሉ። ወጣ ገባ እያለ የሚያስቸግር መንፈስ በጣም አሰቃይቷት ነበር። እናቷ ላይ ሆኖ በጣም ያሰድባታል። ስራ ባልደረቦቿ እንደው በእኔ አልተገለጸም በደንብ። ስራ ባልደረቦቿ በጣም ነው ያንቋሸሿት። ይሄ ሁሉ የሚያሳየው ምንድነው? ገርሙ ግን በጣም ብልጥ ናት ልጅቷ። ይሄ ነገር ወለት በትክክል እኔ ላይ የነበረ ባህሪ ነው። አይ አለመታደል መጥቶብሽ ነው እኔ ጋር ነበር እኮ ያለች ትታዘባቸዋለች እንጂ በመጥፎ ነገር አታስባቸውም። አልተቀየመቻቸውም። ለምን? ቅዱስ ቁርባን ልትቀበል ተዘጋጅታለች። የተረዳችበት መንገድ በራሱ የሚገርም ነው። እና ይሄን ይመስላል። ሰላሙ ነው። ሚስቶች እባካችሁን ለባሎቻችሁ ተገዙ ሲባል ባሪያ ሁኑ፣ ተንበርከኩ፣ ሲቀጠቀጣችሁ ተቀጥቀጡ ማለት ብቻ አይደለም። በዛ ውስጥ እግዚአብሔር የሚሸልማችሁ እጅግ የሚገርም ስጦታ አለ። አንደኛ እናንተ በመጽሐፍ ቅዱስ ጥቅስ መሰረት ባሪያ የሆናችሁ መስሎ ቢሰማችሁም የቤቱ ግን ጌታ ናችሁ። የቤቱ እመቤት ናችሁ። ደካማ ስለሆነ ነው ባል ተጽዕኖ የሚፈጥረው። ደካማ ስለሆነ ነው አንቺን የሚያሳዝነው። ደካማ ስለሆነ ነው አንቺን መረዳት ያቃተው። ስለዚህ ደካማ የሆነ ሰው እንቅልፉ ሲመጣ ሲተኛ ላይ ማጋደምን የመሰለ እረፍት የለም። እንቅልፉ ባስ ውስጥ ስትሄዱ የሆነ ሰው እንዲህ እየተንገላወጀ እንዲህ እያለ እንዲህ ቢተኛ እናንተ ብትሸሹት ይወድቃል አይደል? ግን ደገፍ ስታረጉት እንቅልፉን ይጨርሳል እስክትነሱ እንኳን። ይሄ ከውስጥ የመጣ በጎነት ይባላል። ሌላ ሁለተኛ ደግሞ ሴት ልጅ ለባሏ በመታዘዟ ቤቱን የመንከባከብም የመቆጣጠርም ሆነ በቤቱ ላይ ኃላፊነት የመቀበል እድል ታገኛለች። ጎዶሎነቱ የሚታየው ሴት ልጅ ስትታዘዘው ነው። የሱ ጎዶሎነት ይታየዋል። አልችልም፣ አረባም፣ እኔ አቅም የለኝም፣ ውጪ ሰርቼ መምጣት ብቻ እንጂ ይሄንን ነገር የማስተዳደር አቅም የለኝም፣ ይሄ እሷ ድርሻ ነው ብሎ ምን ይላል? ይሄንን ነገር ያምንበታል ማለት ነው። መጨረሻ ላይ መለቅላችሁ አንድ ቪዲዮ አለ በጣም ደስ የሚል
አስተማሪ የሆነ ነገር ፈታ ያለች ሰው ናት። ግን የተናገረቻቸው ንግግሮች ደስ የሚሉ ንግግሮች ናቸው። ምን ያህል ባለቤቷን እንዴት እንደምትወደው ለምን እንደምትወደው ባሏም ለምን እሷን በዚህ ልክ እንደወደዳትና ኃላፊነት እንደሰጣት እንዴት ሞራል ይሰጣት እንደነበረ እሷም እሱን በመስማቷ እንዴት ለቤቷ ትክክለኛ ሰው እንደሆነች እና ራሷን ማየት እንዴት እንደቻለች ከንግግሯ ትሰማላችሁ። መጨረሻ ላይ ቪዲዮን ለቅላችኋለሁ። እዚህ ጋር ግን ሁለተኛ ላይ መናገር የምፈልገው ነገር አለ። ባሎች እመኑ ግድ የላችሁም። ሴት ልጅ ቀሚስ ለብሳ ነጠላ ለብሳ ላስቀድስ ልቁረብ ላስቆርብ ጸበል ልጠመቅ ብላ የምታስብ ከሆነች ሚስትህ ማለት ነው። ሴት ልጅ በአጠቃላይ ቤት ያለች ሴት በእሷ ምክንያት አይምሮህም ህሊናህም ልቦናህም ስራህም ሁሉ ነገርህም ስለሚባረክና ስለሚፈወስ ዝም ብለህ ለሷ ተገዛ። የእውነት እግዚአብሔር ምስክሬ ነው። እንዲህ አይነት ሚስት ካገኘህ እድለኛ ነህ። አትልበስ፣ አይመርባት። አንተ እንደምትፈልገው አይነት አለባበስ አትልበስ። ዝም ብላ የቤት እመቤት ትሁን። የሷ ጸሎት በጣም ነው የሚጠቅምህ። ስራህ ላይ የተወረወረ መተት እንኳን ቢኖር ካንተ ከእናት ከአባት የወረስከው ስራህን እንዳይቀናልህ የሚከላከል መንፈስ ካለ ገንዘብህን ሊያባክን የሚፈልግ መንፈስ ካለ በሷ ጸሎት እንኳን ትተርፋለህ፣ ትድናለህ። እያንዳንዱ በሄድክበት ቦታ ሁሉ ይሳካልሃል። ግን በዚህች ሴት ላይ የምትረማመድባት ከሆነ የምትጎዳት ከሆነ እንደገና መንፈሳዊነቷን ጠልተህ ምናልባትም እኮ ላይ ያለው መንፈስ ለማስወገድ እየጣረች ሊሆን ይችላል። አንተን ባታግዝህም እንኳን በጸሎት እሷ ላይ ያለው ነገር እያስወገደች ሊሆን ይችላል። ይሄ ትልቅ ግልግል እኮ ነው። አንተን የሚገላምጥህ የሚያማህ የሚነጫነጭብህ ክፉ ነገር ሊያደርግብህ የሚፈልግ የበቀል መንፈስ እሷ ውስጥ ያለው መንፈስ ከሷ ላይ ከተወገደላት እኮ በጣም ትልቅ ነገር ነው። ለአንተ ተገዥ ትሆንልሃለች። ለቤቷ፣ ለትዳር፣ ለልጆቿ ነገ ልጆቿ ግራጁዌት ሲያደርጉ ሲመረቁ ትዳር ሲይዙ የተሳካ ህይወት እንዲኖራቸው የሚያስችል ብቃት ላይ ለመድረስ እኮ ነው የምትታገለች ሴት። መንፈሱ ባይወጣላትም ጸበል ለጸበል ብትዞርም እንደው ጸበል ባታቀም እንኳን ዝም ብላ አስቀዳሽና ጿሚ ጸላይ እንኳን ብትሆንም ይሄ ላንተ በጣም ትልቅ ነገር ነው። ለራሷ መቻሏ እንኳን ራሷ ማትረፍ አይደለም አንተን በጸሎት ማሰቧ ቀርቶ እንቁረብ እንጸልይ እባክህን አብረን እኔ እናንተ ቤት ከሳን እንሂድ ማለቷን ባትደግፈው እንኳን ዝም ብለህ እሷን ተዋት፣ እንደፈለገች እንድትሆን ፍቀድላት። በመንፈሳዊ ህይወት ነው ታዲያ። ከዛ በኋላ ደግሞ ብትችል ሰላሟን ጠብቅ። ራሷን እያገዘች አንተ የምትደረብባት ከሆነ እሷ ላይ ያለው መንፈስ አንተን ሊበቀል ይችላል፣ ሊጎዳ ይችላል። እግዚአብሔር ቶሎ ለምንድን ነው መንፈሷን ያልሸኘላት? ለምን ቶሎ ያልተገላገለችው? መርምር ወቅ። እሷ ጋር ያለው መንፈስ ከባድ ስለሆነ እሷ መንፈሱ ከወጣ በኋላ እሷ እንደገና ደግሞ መልሳ ወደ ዓለም እንዳትሄድ ጸሎት እያስተማራት ነው እግዚአብሔር። በአንዴ ከወጣላት መንፈሱ እንደገና መልሳ ወደ ቀለሞቿ ወደ ኮስሞቲክሶቿ ገብታ እንደገና የምትጣሉበት ነገር ሊመጣ ይችላል። ቡዳ መንፈሷን እንደገና ልትሰበስብ ትችላለች። ስለዚህ ረጅም ዓመት መንፈሳዊ እንድትሆን ረጅም ዓመት ምናልባት ረጅም ጊዜ መንፈሱ ቶሎ ላይወጣላት ይችላል። ይህን ቅዱስ ጳውሎስም ቅድም ተናግሬያለሁ አይደለም? በቆሮንቶስ መልእክት ላይ ከእናንተ መካከል ከባድ ዝሙት የፈጸመ ሰው ሊኖር ይችላል። ይህ ሰው ነፍሱ እንድትድን በላይኛው ቤት ነው የሚለው። እንዲያው በላይኛው ቤት ነፍሱ እንድትድን በወዲያኛው ዓለም ስጋው ለሰይጣን እንዲሰጥ ፈቅጃለሁ ነው ያለው፣ አዝዣለሁ ነው ያለው። ስለዚህ እቺ ሴት በኃጢአቷም ሊሆን ይችላል ወይ ደግሞ ከእናትና ከአባቷ በተቀበለችው መንፈስ ችግር ሊሆን ይችላል ወይ በጎረቤት ምቀኛ ወይ በስራ ባልደረባ በሆነ ነገር የገባባት ነው። አንተ ስራ ነው የምትውለው፣ ሰፈር ውስጥ ምን እንደሚያጋጥማት አታውቅም። ምቀኛ ይኖራል፣ ተንኮለኛ ይኖራል፣ አንተን ሊበቀል የሚፈልግ ሰው ሊኖር ይችላል። ስንት አለ አንተ የምትቀርባቸው ጓደኞች በሚስት በኩል ሊመጡብህ ይችላሉ። ትዳርን ለማፍረስ የአንተ ትዳር መፍረስ ደስ የሚያሰኛቸው ሰዎች ሊኖሩ ይችላሉ። ከዛ አንተን ለመጉዳት በሚስት በኩል ሊመጡብህ ይችላል። ስለዚህ እሷን እግዚአብሔርን ልሳለም ስትል እሷን ተዋት። ለአንተም ትጠቅማለች፣ ለራሷም ለልጆቿም ትጠቀማለች። ምናልባት ሰርግ ሲኖር፣ ግራጁዌሽን ድግስ ፕሮግራም ሲኖር ለብሳ የምትወጣውን ልብስ ብቻ ያንን ልብስ መቼም መጥፎ ልብስ አትለብስም። በዛ ቀን ይጠቅማል ብላ የምታስበው ልብስ ቆንጆ ነው ብላ የምታስበው ልብስ ለብሳ ብቻ ካንተ ጋር ትታይ። ከዛ ውጪ ባለው ነገር በምታይባት ነገር ላይ ልታገዛት ነው እንጂ የሚገባው ጭራሽ ያ ነገር መቃወም የለብህም። እንዲያውም ጾም ነው ብላ ልስገድ ስትል ልጹም ልጸልይ ስትል እባክሽ ወደ ዛንቺ ምንኩስና ምን ያደርገኛል ነይ ምናምን እያልክ በጨለማ መካከል መግባትህ አይጠቅምህም። እንዲያውም ከእግዚአብሔር ጋር የምትጣላው እሷ ልጹም ልጸልይ
ግዝት ቀን ነው ዛሬ ሰንበት ነው ምናምን ብላ በምታረጋቸው ነገሮች ውስጥ አንተ ጣልቃ ከገባ ከእግዚአብሔር እጅ ላይ እያራገፍካት ነው ማለት ነው። እግዚአብሔር እየተንከባከባት ያለችዋን ነፍስ እየቀማው ነው። ስለዚህ ይጠይቃል። ሕዝቅኤል 3 ላይ ሕዝቅኤል 8 ላይ ይናገራል። ይሄን አንድ ሰው ችግር ውስጥ ሲገባ ስታየው ካልመለስከው የሱን ነፍስ ካንተ እጠብቃለሁ እፈልጋለሁ ይላል። ያንን ሰው ብትመልሰው ግን ያንን ሰው ከችግር ውስጥ ካወጣኸው ግን አንተ ከሱ ነፍስ ነፃ ነህ። አልፈልግም አልሰማህም ቢልህ እንኳን ያ ሰው አንተ ከሱ ነፃ ነህ ይላል። ስለዚህ ሚስትህን ምታረክሳት ከሆነ በሰንበት ቀንም ይሁን በግዝት ቀን ወይም በአጽዋማት ጊዜ ውስጥ ለዝሙት ለስጋ ፍቃድህ ለዚህ ለእንግዳው ብለህ እንግዳ ነው ዝሙት ድንገት ነው የሚመጣው ለዛ ስሜትህ ብለህ ዘላለማዊ ሕይወትን ልትወርስ የምትችልበትን መንገድ ስታሰናክላት ስታደናቅፋት ስትጎትታት ከእግዚአብሔር እጅ ነው የምታስጥላት። ስለዚህ ይጠይቅሃል እግዚአብሔር ጠባቂ መልአኩ ይበቀልሃል ብቻ ሳይሆን በሄድክበት ቦታ ሁሉ ላይሳካልህ ይችላል። ሁልጊዜ አልተሳካልኝም በቃ እምቢ አለኝ የምትለው ነገር የዚህ ነገር ምክንያት ሊሆን ይችላል። ስለዚህ ሚስትህን መንፈሳዊ ሕይወቷን እውነት ልትወደው ይገባል። ባትሳተፍ አብረህ እንኳን መንበርከክ ቢያቅትህ እንኳን ብትችል መንበርከክ ነው ያለብህ። ካልቻልከው ግን ምድር ማድረግ ያለብህ ዝም ጸጥ